ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሰውን ከአባቱ ሴት ልጅንም ከእናቷ ምራትንም ከአማቷ እለይ ዘንድ መጥቻለሁና ለሰውም ቤተሰቦቹ ጠላቶቹ ይሆኑበታል። ከእኔ ይልቅ አባቱን ወይም እናቱን የሚወድ ለእኔ ሊሆን አይገባውም። ከእኔ ይልቅ ወንድ ልጁን ወይም ሴት ልጁን የሚወድ ለእኔ ሊሆን አይገባውም። መስቀሉን የማይይዝ በኋላዬም የማይከተለኝ ለእኔ ሊሆን አይገባውም። የማቴዎስ ወንጌል ምዕራፍ 10 ከቁጥር 35 እስከ 39። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ እስራ ወሰዱሱ ለሚያዝያ በዛቲ ዕለት ኮነት ሰማዕተ ቅዱስ ሱስንዮስ ወልደ ሱሲ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 26 በዚች ቀን የሱሲ ልጅ ቅዱስ ሱስንዮስ በሰማዕትነት አረፈ። ይህም የከሃዲው ዲዮቅልጥያኖስ ወዳጁ ነበረ። የእግዚአብሔር መልአክም ተገለጠለትና ሰማዕት እንደሚሆን ነገረው። ይህም ነገር በልቡ አደረ። ከዚህም በኋላ አምልኮ ጣዖትን እንዲያስፋፉና እንዲያድሱ ከሹመቱ ደብዳቤ ጋር ንጉሡ ወደ ኒቆምድያ ላከው። ቅዱሱም አይቶ እጅግ አዘነ። ከዚያም ወደ እርሱ አንድ ቄስ አምጥቶ የክርስትና ትምህርት ተምሮ ተጠመቀ። ከዚህም በኋላ ወደ አንጾኪያ ተመለሰ። ፍጥረቱ ልዩ የሆነ ልጅን ወልዳ እህቱን አገኛት። ከዚህም በፊት ሴት ልጅ ወልዳ ገድላ ደሟን ጠጥታታለች። ሰይጣንም አድሮባታልና በወፍና በከይሲ አምሳልም ይገለጣል። በአገር ውስጥም ልጅ በሚወለድ ጊዜ ወደ እርሱ ወርዳ በስራይም ገድላ ደሙን ትጠጣለች። ቅዱስ ሱስንዮስም ይህን በሰማ ጊዜ ጦሩን አንስቶ ከልጇ ጋር እህቱን ገደላት። ልጇ የሰይጣን ልጅ ነውና። ሁለተኛም ስራየኛ ስለሆኑ ባሏንና የባሏን አባቱን ገደላቸው። እነርሱ በስራያቸው ሰውን እያሳመሙ ይገድላሉና። ከዚህም በኋላ ወደ ኒቆምድያ ተመልሶ ወደዚያ ወደ አጠመቀው ቄስ ደርሶ ያደረገውን ሁሉ ነገረው። ወደ አገሩም አንጾኪያ በተመለሰ ጊዜ ከእርሱ የሆነውን አባቱ ሱሲ አወቀ። መገደሉንም ወዶ ከንጉሥ ዘንድ ነገር ሰራበት። ያን ጊዜ ቅዱስ ሱስንዮስ ወደ ጣዖታት ቤት ሂዶ ወደ ሲኦል ያወርዱት ዘንድ በጌታችን ኢየሱስ ስም አዘዛቸው። ያን ጊዜም ምድር አፏን ከፍታ ዋጠቻቸው። ጣዖታቱንም እንዳጠፋቸው ወሬ ተሰማ። አባቱም ዳግመኛ በንጉሥ ዘንድ ከሰሰው። ታላቅ ስቃይ የሚያሰቃዩት ዘንድ ንጉሥ አዘዘ። በብረት ዘንጎችም ደበደቡት፣ በመንኮራኩርም አበራዩት፣ በመዶሻም ቀጥቅጠው ሁለተኛም ደግመው እህል በሚያበራዩበት መሳሪያ አበራዩት። ከዚያም በከተማ ውስጥ ጎተቱት። የክብር ባለቤት ጌታችንም ያጽናውና በስቃዩም ውስጥ ያስታግሰዋል። ከቁስሉም የሚፈውሰውን መልአኩን ልኮ ያለምንም ጉዳት አነሳው። ብዙ ሰዎችም አይተው በክብር ባለቤት ጌታችን ኢየሱስ ክርስቶስ አምነው በእርሱ ምክንያት ሰማዕታት ሆኑ። ንጉሡም ከማሰቃየቱ በደከመ ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘ። የሰማዕትነት አክሊልንም ተቀበለ። በስቃዩም ወራት በሰማዕትነት የሞቱት ቁጥራቸው 1109 ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በከበሩ ሰማዕታት ጸሎት ይማረን ለዘላለሙ አሜን። በዚች ቀን የጠራቢ ልጅ ቅዱስ ዮሐንስ በሰማዕትነት አረፈ። ይህም ቅዱስ ከነነዌ አገር ነው። አባቱ ጣዖትን የሚጠርብና የሚያመልክ ነው። እናቱ ግን ክርስቲያናዊት ናት። ልጅ ባጣችም ጊዜ ወደ እግዚአብሔር ለመነች። ጌታም ልመናዋን ተቀብሎ ይህንን የተባረከ ልጅ ሰጣት። ስሙንም በስውር ዮሐንስ ብላ ጠራችው። 8 ዓመትም በሆነው ጊዜ የጠረበውን ጣዖት እየሸጠለት አባቱን ያገለግል ነበረ። በአንዲት ዕለትም ጣዖቱን ሊሸጥ ሲሄድ የእግዚአብሔር መልአክ ተገናኘውና ጣዖት የሰይጣን ማደሪያ እንደሆነ ነገረው። ጣዖቱንም ከእጁ እንዲጥለው አዘዘው። በክብር ባለቤት በክርስቶስ ማመንን አስተማረው። ወደ አባቱን በተመለሰ ጊዜ ሰማይና ምድርን በውስጣቸው ያለውን ሁሉ ከፈጠረ ከክብር ባለቤት ጌታ ኢየሱስ ክርስቶስ በቀር ሌላ አምላክ የለም። እኔ ለሰው እጅ ሥራ አልሰግድም አለው። አባቱም ሰምቶ በእስር ቤት አሰረው። እናቱም መታ በክብር ባለቤት ክርስቶስ ስም ደሙን ያፈስ ዘንድ አጸናችው። ከዚያም በኋላ በነገራቸው ሊሸነግሩት የአገር ሰዎችም መጥተው የአባትን አምላኮች ለምን ተውክ አሉት። እርሱም እኔ የሰው እጅ ለሰራቸው ጣዖታት አልሰግድም፣ እነርሱ የርኩሳን አጋንንት ማደሪያዎች ናቸውና አላቸው። አባቱም ይህን በሰማ ጊዜ ምሳር አንስቶ አንገቱን ቆረጠው። በድኑም አልወደቀም። በደሙ እስከተጠመቀ ድረስ በእግሮቹ ቆመ እንጂ። እናቱም በደሙ ተጠምቃ አቤቱ የክብር ባለቤት ኢየሱስ ክርስቶስ ሆይ የአቤልን መስዋዕት በምድረ በዳ የተቀበልክ ይህንንም መስዋዕት ከእኔ ተቀበል አለችው። በዚያን ጊዜ በአባቱ ሰይጣን አደረበትና አበደ። ሚስቱም ወደ ልጇ መቃብር ወስዳው ስለ እርሱ ጸለየች። ቅዱስ ዮሐንስም በሌሊት ወደ እርሱ መጥቶ አባቱን በጦር ወጋው። ሰይጣኑም ከእርሱ ወጣ። ከዚህም በኋላ በክብር ባለቤት በጌታችን ኢየሱስ ክርስቶስ አመንና በስሙ ተጠመቀ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። በዚች ቀን የቅዱሳን የአባ ሰርጋና የድራይስ የምስክርነታቸው
መታሰቢያ ነው። በረከታቸው ከኛ ጋር ለዘላለሙ ትኖር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 27 በዚች ቀን የከበረ ቅዱስ ፊቅጦር በሰማዕትነት አረፈ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በሚያዝያ 26 ቀን የሚከበሩ ዓመታዊ ቅዱሳን በዓላት ቅዱስ ዮሐንስ ሰማዕት ወልደ ጸራቢ፣ ቅዱስ ሱስንዮስ ሰማዕት ሶርያዊ፣ ሰማዕታት የቅዱስ ሱስንዮስ ማኅበር፣ አባ ሰርጋ፣ ቅዱስ ይድራስ። ወርሃዊ በዓላት ቅዱስ ቶማስ ሐዋርያ፣ አቡነ ሀብተ ማርያም ጻድቅ፣ አቡነ ኢየሱስ ሞዓ ዘሐይቅ፣ ቅዱሳን ሰማዕታተ ናግራን፣ አቡነ ሰላማ ከሳቴ ብርሃን። ሰው ከአባቱ ሴት ልጅንም ከእናቷ ምራትንም ከአማቷ እለይ ዘንድ መጥቻለሁና ለሰውም ቤተሰቦቹ ጠላቶች ይሆኑበታል። ከእኔ ይልቅ አባቱን ወይም እናቱን የሚወድ ለእኔ ሊሆን አይገባውም። ከእኔ ይልቅ ወንድ ልጁን ወይም ሴት ልጁን የሚወድ ለእኔ ሊሆን አይገባውም። መስቀሉን የማይይዝ በኋላ የማይከተለኝ ለእኔ ሊሆን አይገባውም። የማቴዎስ ወንጌል ምዕራፍ 10 ከቁጥር 35 እስከ 39። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። ለብርሃነ ትንሣኤው በሰላም እንዳደረሰን ለብርሃነ ዕርገቱ ደግሞ በሰላም እንዲያደርሰን የአምላካችን ቅዱስ ፈቃድ ይሆንልን። ከቅዱሳን በረከት ረድኤት ያካፍለን። በጸሎታቸው አትርሱን ያሉትን በያሉበት ያስብልን። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር። ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማጸነ ብከ ኃይለ እግዚአብሔር አብይ። ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን። ይቆየን።